የሚያደርገው እኛ እሷን አያካትትም። አንቺ መታሰር የለብሽም እና የለብሽም ምንም መታሰር የለብሽም። ይገባኛል ልጁ የሚወሰድሽው ብቻ አላውቅም። እኔ ካለው ሁኔታ የተነሳ ነው። ገብተዋል። አሁን እናንተ እንድትረበሹ አይደለም፣ መረጋጋት ነው ያለባቸው። ገብተዋል። አንደኛ እናንተ ልክ ናችሁ እኮ ልጅ ሲጠፋ የትኛውም ሰው የሚጠረጥረውን ነው የሚከሰው። ገባ አይደል? በወቅቱን የለሁም ልክ ነን። እዛም ስንሄድ ደግሞ የተባለው ምንድነው? አንቺን አይመለከትም፣ እነሱ ናቸው የከሰሱት፣ ፈሳሽ እነሱ ናቸው፣ የምንፈልጋቸው እነሱ ነው የተባለው አይደል? መታሰር ደግሞ ካለብኝ እኔ ልታሰር ብያለሁ መጀመሪያ። ገብቶሃል አይደል? ያ ደግሞ አይሆንም ነው የተባለው። አይሆንም ስለተባለ እናንተ ደግሞ መረጋጋት ነው ያለባቸው። አሁን ቅድም አውርተን ደግሞ ምን ሀሳብ መጥቶ ነው አሁን እንደዚህ እየሆናችሁ ያላችሁት እናንተ? አይ ሌላ ሀሳብ ወይም ምናምን ነገር ሳይሆን በቃ አንደኛ ነገር አሁን እኛ እኔና ሩታ ካልሄድን ፖሊስ እዚህ ቤት መምጣቱ አይቀርም። ገብቶሻል? ሌላ ግርግርም ሌላ ችግርም ከመንፋዘር እኛ ራሳችን ብንሄድ የሚሻሉ ሩታ የሚወስድ ነው። ለዛ ነው። ምክንያቱም ከትላንት ወዲያ ነው ወረዲ መጥሪያ የመጣልን፣ እስካሁን ደግሞ አልሄድም። ስለዚህ ግዴታ አሁን መሄድ ስላለብን ነው አንቺን የጠራንሽ። ያው ሩቲ እኔ ከዚህ በላይ ምንም ነገር የለም። አንድ ላወራሽ የፈለገው ነገር ገኒ እንዳላከበራችሁ ነው የምንባለው። ስለ አንድ ነገር አንቺ መሄድ የለብሽም፣ እኛ እንሄዳለን። ምክንያቱም ምንም ያጠፋሽው ነገር የለም። ስምም ሆነ ምንም ነገርም የሰው ስምም ያጠፋ ነው እኛ ነን። ሳትወስዱ ወስዷል ያልነው እኛ ነን። ስለዚህ አንቺ እዚሁ ነው መሆን ያለብሽ። ሩታ ግን የምትልሽ ነገራቶች አሉ። በደንብ የፈለገችሽ በጠብጣለን። እኔን እኮ አሁን አስጨነቃችሁኝ። እኔ የምለው ነገር ነው የጠፋብኝ። ብታዋል እናንተ መጀመሪያ ተረጋጉ። ሲጀመር እኔ መሄድ እናንተ ስትሄዱ እኔ ዝም ብዬ አልቀመጥም። እዚህ መሄድም ካለብኝ አብረን ነው የምንሄደው። ገብቶሃል አይደል? ምንም ብትይኝ እኔ አልሰማሽም እኮ። ገብቶሻል አይደል? ምንም ብትይኝ አልሰማሽም። መሄድም ካለብን አብረን ነው የምንሄደው። ትላንት መሄድ ነው አብረን ነው። አሁንም ሄደን መልስ ነው የምንሰጠው። ሌላ ነገር የለም እኮ ምንም የሚፈጠር ነገር የለም። ስለዚህ መረጋጋት ነው ያለባችሁ እናንተ። አሁን ምትኝ ሀሳብ ካለ ንገር። እኔ አሁን አቻኩላችሁ ሲጠሩኝ እኔ ለዚህ ጉዳይ አልመሰለኝ፣ ደንግጬ ነው የመጣሁት። ከሰው ጋራ ሌላ ፕሮግራም ውስጥ ነበር። ከዚህ በላይ ሎሌ ነይስ እንደዚህ አይነት ሀሳብ አታስቢ አንቺ። ምን ማለት ነው? እንደዚህ አይነት ሀሳብ አታስቢ ሲጀመር። አሁን ምንድን ነው ሀሳባችሁ ነው? ይኸውልሽ ግን የምመሳለሽ ሀሳብ አንቺ እንድትታሰሪ አልፈልግም። በቃ ሁሉንም ሪስክ እንወስዳለን። ምክንያቱም አንቺ ታሰርሽ ማለት ልጄ እንደፈለጉት በቃ እንደፈለጉት ነው የሚሆንላቸው። ላይክ ከዚህ በፊት ያሰቡት ነገር ነው የሚሳካላቸው። እኔ ግን ያን ነገር እንዲሆን አልፈልግም። ልጄን እንድትይዥልኝ እና እንድትንከባከቢልኝ አድራ ልሰጥሽ ነው ዛሬ። ገልዬ በቃ ይዘሽው ሄደሽ እዛ በስነ ስርዓት እንደኔ ሆነሽ ተንከባክበሽ ብዙ ነገር ሊገጥምሽ ይችላል። በጣም ብዙ ነገር ሊገጥምሽ ይችላል ማለት ብዙ ፈተና ሊገጥምሽ ይችላል። ብዙ ትረግል ሊገጥምሽ ይችላል። እኔ በልጄ በጣም ብዙ ነገር አይቻለሁ። ብዙ ነገር ያየሁበትን ልጄ ማጣት አልፈልግም። በቃ እንደኔ ሆነሽ እስከምፈታ ድረስ ልጄን ተንከባከቢ። እንዴ ግዴታ ታስራለሁ ማለት እኮ የለብሽም አንቺ። ምንድን ነው አላውቅም። እንደዚህ አይነት ሀሳብ እኮ ማሰብ የለባችሁም ሲጀመር። እንዴት ነው ውስጥሽ እንደዚህ አይነት ነገር? አልችልም ግን እርግጠኛ መሆኑን አትችይ። እዛ ሄጄ ወይ እዚሁ ቅሪም ሊሉኝ ይችላሉ። ምንም የማውቀው ነገር የለም። ግን ደግሞ ይዘሽ ሂጂና ልጄን ተንከባከቢልኝ። እኔ ውስጤ እንድትረብሽ እኮ አይደለም እንትን ያልኩት። ገብቶሻል አይደል? እንደዚህ አይነት ሀሳቦች ሲጀመር ይሆናል ብለሽ መደምደምም የለብሽም። እናንተ እንታሰራለን ብላችሁ ማሰብ የለባችሁም። ገብቶሻል? አላውቅም። እንታሰራ አላውቅም። በጣም አላውቅም። ምናልባት እንደ ጠላት ሀሳብ ነገሮች ላይሆኑ ይችላሉ። ግን እኔ አሁን ልጅ የምፈልገው ነገር አደራሽን ልጅ አደራሽን ተንከባከቢልኝ። እንደ እናቱ ሆነሽ እዛም አሉ ብቻሽን አትሆኝም። እንደዚህ አይነት ሀሳብ አታስቢ። ቤተሰቦች ቤተሰብ አለ እኮ አንቺ አያቱ ጋር አንጀላኩም ያኑረው አለ። አንቺ ሲጀምር ለሱ መጨናነቅ የለብሽም። ገብቶሻል? አይደለም ልጅ እኮ ነው። ግን በእንደዚህ አይነት መልኩ አይደለም። ገባ ዛሬ ብቹ ምንድን ነው እሱ ማነው?
እንደምትሄድ ማን ነግሯል? እናት እንደምትሄድ አባት ምንድን ነው ልብ ነግሮ ነው አባቴ። ልጁን ራሱ እኮ ያልሆነ ውስጥ እንትን እያልኩ ነው። አንቺ መረበሻ አይቶ ሊሆን ይችላል እንደዚህ የሚሆነው። ወይኔ መረጋጋት ነው ያለብሽ። ሲጀመር እንታሰራለን ብላችሁ ደግሞ ማሰብ የለባችሁም። ገብቶሻል? በእርግጥ ህግ ማክበር ግዴታ ነው። ለምን አልሄዳችሁም ከሚባል ልክ እንደ ትላንት ሄዳችሁ መልስ ልሰጡ ትችላላችሁ። አይታወቅም እኮ ትላንትና እንደሰጠነው መልስ ልሰጡ ትችላላችሁ። ስለዚህ መልስ ሰጠሽ ማለት ደግሞ ትታሰሪያለሽ ማለት አይደለም። የነበረብሽን ነገር ትናገሪያለሽ። ሌላ ምንም ነገር የለውም። ገብቶሻል? የእናንተ ከበድ ያለ አሁን ከኔ ምንድን ነው መክሰሳችሁ ነው። የከሰሳችሁ ደግሞ የኔ ጥፋት ነው አይደል እንዴ? ስለዚህ እናንተም አንድ ላይ እንሄዳለን። ገንዬ ነው የአንቺ ጥፋት አይደለም። ምንም የአንቺ ጥፋት እዚህ ጋር የለም። አንቺ ሄደሽ ክሰሻቸው አላልሽኝም? አንቺ እንደዚህ አድርጊ ብለሽ ምንም ያደረግሽው ነገር የለም። እኔ ተነሳስቼ እና ባደረጉት ነገር በቃ በማግስቱ እነሱ ነው ይህንን ነገር የሰሩት ብዬ እኔን ሄጄ የከሰስኳቸው። ሰው የአንቺ ጥፋት ምንም አይደለም። እኔ አሁን ደጋግሜ የምልሽ ነገር በቃ ልጄን አደራሽን አንቺ እንደዚህ እንድትይኝ አልፈልግም። አይደለም ምን ያላቅም ምን እንደሚፈጠር እዛ እኔ በጣም ብዙ ነገር ያየሁበት ልጄ ነው። በጣም ብዙ ነገር የተባልኩበት ልጄ ነው። በጣም ብዙ እኔ ያላቅም ነገር ማስረዳት ራሱ እየከበደ ገባ። ወንድሜም መታሰር አለበት፣ እሷ መታሰር አለባት። በቃ እንደዛ ከሆነ ነው ያለው። ገብቶሃል? እንደዛ ግን ሲል እኔ ምንድን ያልኩት እሷ የልጅ እናት ናት። ምክንያቱም ግዴታዋ ነው። እሷ ከሌለች ልጁ አስበው እንዴት እንደሚሆን ብዬ አስረዳሁት። ሳስረዳው እሺ እሱ ይታሰር አለ። አይታሰርም፣ እሱ ይታረም ይታሰር እንደውም ሲል ለሁለታቸውም አይሆንም ችግር የለውም ብዬ ተነጋግረን ክሱ እንዲያነሳ ብዬዋል። አሁን ኦልሬዲ ክሱ ተነስቷል ነው ምንድን ነው? አሁን እናነሳለን ነው እንጂ ገና ተነስቷል አለ ደግሞ ዛሬ ካልሄድን ነገሩ ይብስብናል ነው እየባሰብን ነው ሄደው እያመፅን ነው ይመስላችሁ። በተባልነው ቀን እዛ ማንሄድ ከሆነ እየባሰብን ነው ሄደው እነሱ ከሱ የሚያነሱት ከሆነ ሄዱ ያንሱልን ማነሱት። ስለዚህ አሁን እንሂድና እዛ እስካሁን ካነሱት ሄደን ማጣራት አለብን እኮ። እናንተ አይደላችሁ የምትሄዱት፣ እኔ ነኝ የምሄደው ነው። ከሄድኩኝም ከእነሱ ጋር እንታ አትሄዱ። ገባ የሄደው እኔ ነኝ። እናንተ እዚህ ሁኑ፣ እኔ ሄዳለሁ። እርግጠኛ ነሽ ግን ገኒ ማለት አሁን ከእነሱ ጋር እንዳልጨነቅ ብለሽ ነው? አይደለም እኔ እንዳልጨነቅ ብለሽ ደግሞ በልጄ ምንም አይነት ነገር ስሜት እንዳይሰማኝ ምናምን ብለሽ ከሆነ ችግር የለውም። እኔ አንቺ ይህን ኃላፊነት ከወሰድሽለት ለልጄ በጣም በቃ ላይ እንደኔ ሆነሽ እንደምትንከባከቢው አውቃለሁ። እና ማለት እኛን ለማጽናናት እየተጠቀምሽ ያለሽው ነገር ከሆነ ፕሊዝ ተይው እና በቃ ልጄን ተንከባከቢልኝ፣ እንደ እናት ሆነሽ አሳድጊልኝ። እኔ በጣም ደጋግሜ ነግሬሻለሁ። ብዙ ነገር ያየሁበት ልጄ ነው። በጣም ብዙ ውጣ ውረድ አይቻለሁ እሱ የተነሳ አሁንም ቢሆን ዛሬም ነገም ዋጋ ለመክፈል እኔ ሬዲ ነኝ በልጄ ጉዳይ ላይ። ግን ደግሞ እንዴት ነው አልታደልኩኝም በዚህ ሰዓት ከልጄ ጋር እንደሆነና በቃ እስከምንገናኝ ድረስ ድጋሚ ልጄን እስከማየው ድጋሚ ልጄን እስከማቅፈው እስከምቀበልሽ ድረስ እንደኔ ሆነሽ ተንከባከቢ። አሁን እየነገርኩሽ እኮ ነው። ራስሽን አረጋጊ። ሲጀመር ማሳደግም ካለባቸው ቤተሰብ አለሽ አይደል እንዴ? ያለ ቤተሰብ እኮ አልተፈጠርሽም። ማደግ እንኳን ቢባል አያት አለው ልጁ አንቀባራው ነው የሚያሳድጉ። አለቀ። ከዛ ውጭ ግን እየነገርኩሽ ያለሁት ከእነሱ ጋር ነበርኩኝ። አሁን ሰጠሩኝ ክሱ እንዲያነሱ እርግጠኛ ካልሆንኩኝ ለምን አወራሻለሁ? ጽናና እያለሽ ያለሽው ነገር በመጀመሪያ ደረጃ መንግስት ነው የያዘው።